ሄሎ አቤት ሰላም ያናኒል እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ይሄ ስልክሽን ከቲክቶክ አይቼ ነው የወሰደሁት። እሺ ምን ልታዘዝ የኔ ቆንጆ? ይሄ በጣም ነው ፍራሽን የማየውና በጣም ነው የምወደው። አመሰግናለሁ። እንትን ነበረ ምን? እኔ ፀጉር ሰራተኛ ነበርኩ። እሺ እና ማለት እሺ ባሚር ነው የምለጥፍ። ምንድን ነው የምለጥፍ? ባሚር ነው የምለጥፍ። ትክልና ልጥፍ ይለያያል እንዴ? ወይ ትክልን ማለት ልጥፍና ጄል ማለትሽ ነው? ደግሞ ባሚር አይለጠፍም። ልጥፍና ጄል ማለትሽ ነው? አዎ ይለያያል። አይ ጄል አልጀመርኩም። ወይ እኮ መማር አለብሻ። ተማሪ የኔ ቆንጆ መማር አለብሽ። ለምን እኔ ራሴ እዛ ነው ፀጉር ቤት ተክልና የምለጥፍ። ይሄንልሽ እናቴ ወይዬ የድሮ መሳሪያ አለኝ ይሆናል እሱ? አዎ ይሆናል። እንዴት ነው የድሮ መሳሪያ ማለት? መጀመሪያ አትማሪም? ተማሪና ያለሽበትን አካባቢ ትምህርት ቤት ሄደሽ የጥፍር ትምህርት ቤት ተማሪና አዳዲስ እንትኖቹ እቃዎቹ የመጡ ስላሉ የድሮ ብሩሽ እኮ አሪፍ ላይ መጣልሽ ይችላል። ፍሬንች ስትሰሪ ብሩሽ ጄል ስትሞይ፣ ለነገሩ ጄል አልሞላም ብለሻል፣ ግን መማር አለብሽ። ብዙ ነገር ለማወቅም መማር አለብሽ። ይናሁን አልማረም። አንተ የት ነሽ? ወይኔ እኔ አልማረም። እሺ እኔ አዲስ አበባ ነኝ የኔ ቆንጆ። ክፍለ ሀገር ከሆንሽ ማለት ነው እኔ ልንገርሽ፣ ዩቲዩብ ላይ ያናኔል ብለሽ ገብተሽ ያናኔል እስከ 28 ትምህርት ያስተማርኩት አለ። አሁን 28 ደርሰናል። ዩቲዩብ አለ እንደ አንተ? አዎ አለኝ ዩቲዩብ አለኝ። ዩቲዩብ የለኝም። ዩቲዩብ ክፈችና ያናኔል ብለሽ ደግሞ ሰርች አድርገሽ እዛ በደንብ ዲቴል ያብራራልሻል ስለ ጄል ስለ አክሪሊክ እንጂ እንደዚህ በስልክ እኮ አይሆንም። አልሰማውሽም የኔ ቆንጆ አልሰማውሽም። ምንድን ነው ያልሽው? የሚሸጥበት ይገኛለሁ የጥፍር እቃዎች ለመግዛት። ልብስ የሚሸጥበት አይደለም የሚገኘው፣ የእቃ ራሱ የቻለ የጥፍር እቃ የሚሸጡ አሉ። እቃ የት እንደሚሸጥ ይጠቁሙሻል። ጥፍር ቤትም ሂደሽ ከጥፍር ቤት እቃም መግዛት። ጥፍር ቤቶቹ ለራሱ እቃ ይሸጣሉ። ቴንክ ዩ ስለደወልሽ። ግን አሁን ስራ ላይ ስለሆንኩኝ የኔ ቆንጆ ራሴ ሰራለሁ እንጂ እኔ ልጅ አልማርም። ወይ ለምሽ ደውላለሁ። አመሰግናለሁ። ወይ እሺ የኔ ቆንጆ እኔም አመሰግናለሁ። ይቅርታ ስራ ይዤ ነው። እሺ እናቴ ቻውሽ።